ቤት ለመግዛትና ለመሸጥ ለምትፈልጉ በሙሉ ወሳኝ የሚባል መረጃ ይዘንላችሁ መጥተናል። የቤትና የመኪና ግዢ ላይ ቀጥተኛ ተጽዕኖ ከሚያሳርፉ ጉዳዮች መካከል አንደኛው ገንዘብ ነው። ይህንን በተመለከተ ደግሞ መንግስት አዲስ እርምጃ ወስዷል። እርምጃው ቤትና መኪና ፈላጊዎችን ምን ያህል ይጠቅማል፣ ምን ያህልስ ገበያው ላይ ተጽዕኖ ያሳድራል የሚለውን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ላለፉት 2 ዓመታት ያህል ባንኮች የሚያበድሩት የገንዘብ መጠን ላይ ገደብ ተቀምጦለት ነበር። ይህ ገደብም በዋነኝነት የተቀመጠው የዋጋ ንረትን ለመቆጣጠር በሚል ነው። ይህ ግን የቤትና የመኪና ገበያው የሚፈልገውን ያህል ብድር እንዳያገኝ በማድረጉ የንብረቶቹ ገበያ እንዲቀዛቀዝ ምክንያት ሆኖ ቆይቷል። ይህ ሁኔታ አሁን ሊቀየር ነው። የኢትዮጵያ ብሔራዊ ባንክ በባንኮች ላይ የጣለውንና በብድር ጣሪያ ላይ ገደብ የሚጥለውን መመሪያ ሊሽር መሆኑን አሳውቋል። የብድር ገደቡን የተመለከተው መመሪያ በመስከረም 2018 ዓ.ም ሙሉ ለሙሉ ይሰረዛል። በዚህም ባንኮች ተጥሎባቸው የቆየው የብድር ገደብ ስለሚነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚያስችላቸውን እድል ይፈጥርላቸዋል። ይህም የባንኮችን የማበደር አቅም ከመጨመር ባለፈ በተደጋጋሚ ጊዜ የሚያጋጥማቸውን የጥሬ ገንዘብ እጥረትም ለማቃለል ሊያግዛቸው ይችላል። የባንኮችን የብድር መጠንን የሚገድበው መመሪያ መጀመሪያ ሲወጣ የባንኮች ዓመታዊ የብድር ምጣኔ ከ14 በመቶ መብለጥ እንደማይኖርበት ተቀምጦ ነበር። በኋላ ላይ መመሪያው በድጋሚ ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት ተደንግጎ ባንኮችም በዚሁ መሰረት ብድር ሲሰጡና ሲሰሩ ቆይተዋል። ይህ የብድር ጣሪያ ገደብ በቤትና በሌሎች ንብረት ግዢዎች ላይ ጫና ማሳደሩ ተደጋግሞ ሲገለጽ የቆየ ነገር ሲሆን ብዙዎችም ቅሬታ ሲያቀርቡ ቆይተዋል። በገደቡ ምክንያት የቤት ገዢዎች ቁጥር በመቀነሱ የቤትና የመኪና ዋጋ እየቀነሰ ነው የሚሉ አስተያየቶችም ተደጋግመው ተደምጠዋል። ለመሆኑ የዚህ መመሪያ መሻር ምን ለውጥ ያመጣል? ከመመሪያው መሻር ጋር የተያያዙ ጠንካራና ደካማ ጎኖችን አንድ በአንድ በዝርዝር እንመለከታለን። መጀመሪያ የመመሪያው መሻር ያለውን ጠቀሜታ እንመልከት። የመጀመሪያው ጠቀሜታ ለንብረት ገዢ ማለትም ለቤትና ለመኪና ገዢ የሚሆን ብድር በስፋት መገኘቱ ነው። ይህ የብድር ጣሪያ በመነሳቱ ምክንያት ባንኮች እንደፈለጉ ብድር ያቀርባሉ ማለት ነው። በዚህ ምክንያትም ሰዎች በፈለጉት መጠን ብድር ይወስዳሉ፣ የሚፈልጉትንም ንብረት ይገዛሉ ማለት ነው። ከፈለጉ መኪና፣ ከፈለጉ ደግሞ ቤት በብድር መግዛት ይችላሉ ማለት ነው። ይህም እንግዲህ እየተቀዛቀዘ የነበረውን የንብረት ገበያ እንዲያንሰራራ ሊያደርገው እንደሚችል የብዙዎች ግምት ነው። ከዚህ ቀደም በብድር እጥረት ምክንያት ቤትና መኪናና ሌሎችንም ንብረቶች መግዛት ያልቻሉ ሰዎችም አሁን ብድር እንደ ልብ ስለሚያገኙ በቀላሉ ንብረት ይገዛሉ ማለት ነው። ይሄ ደግሞ በተለይም ከቤት አንጻር ካየነው የቤት ልማትን ይበልጥ እንደሚያጠናክረው ይጠበቃል። በዚሁ ደግሞ የገደቡ መነሳት የሚሰጠውን ሁለተኛ ጥቅም እንመልከት። ሁለተኛው የገደቡ መነሳት የሚጠቅመው የቤቶችን ልማት ማፋጠን ነው። ከዚህ ቀደም ቤት ገንብተው የሚሸጡ በተለይም ሪል ስቴቶች የብድር አቅርቦት በመቀዛቀዙ ገበያቸው ቀዝቅዞ እንደነበር በተደጋጋሚ ሲገልጹ ቆይተዋል። አሁን ይህ የብድር ገደብ በመነሳቱ በስፋት ቤቶችን የመስራት አዝማሚያቸው እየጨመረ ይሄዳል ማለት ነው። ምክንያቱም ሰው ብድር የሚያገኝ ከሆነ ገዢ ያገኛሉ ማለት ነው። ገዢ ካገኙ ደግሞ ገንዘቡን ብዙ ቤቶችን ወደ መስራት ይወስዱታል ተብሎ ይጠበቃል። ይህም እንግዲህ በአጠቃላይ በሀገር አቀፍ ደረጃ ያለውን የቤቶችን ፕሮጀክት የሚያጠናክረው እንደሚሆን ይጠበቃል። ባንኮች ላይ ተጥሎ የነበረው የብድር ገደብ መነሳቱ እንግዲህ በተዘዋዋሪ የንብረት ገበያውን እንደሚያደራው ይጠበቃል። ብድር የሚያገኙ ሰዎች ስለሚኖሩ ፍላጎታቸው እየጨመረ ይሄዳል። ይህንን ፍላጎት ለማርካት ደግሞ በቤት ግንባታ ላይ የተሰማሩ ኩባንያዎች ቤቶችን በስፋት እንዲገነቡ ምክንያት ይሆናቸዋል ማለት ነው። ብዙ ነገር ኢትዮጵያ ውስጥ በኢኮኖሚ መርህ የማይሄድ ቢሆንም ብዙ ቤቶች ተገነቡ ማለት እንግዲህ በተዘዋዋሪ የቤት ኪራይ ይቀንሳል ማለት ነው። እዚህ ጋር አንድ ነገር አስረግጬ መናገር እፈልጋለሁ። ብዙ ጊዜ የኢትዮጵያን ገበያ ኢኮኖሚው ይመራዋል ብሎ መጠበቅ ከባድ ሊሆን ይችላል። በዚህ ምክንያት ነው እንጂ በሌላ ሀገራት ቢሆን ፍላጎትና አቅርቦት በተጣጣመ ቁጥር የንብረቶችም ሆነ የሌሎች
የሌሎች አይነቶች ምርቶች ዋጋ እየቀነሰ ይሄዳል። ቀጥለን ደግሞ ሶስተኛውን የብድር ጣሪያው መነሳቱ የሚያስከትለውን በጎ ተጽዕኖ እንመልከት። ይህ የብድር ጣሪያ በባንኮች ላይ የተጣለው የብድር ጣሪያ ማለት ነው መነሳቱ የቆሙ ፕሮጀክቶች እንዲቀጥሉ መንገድ የሚከፍት ይሆናል። በርካታ የኮንስትራክሽን ድርጅቶች ቤቶችን መገንባት ቢፈልጉም ገዢ በማጣታቸውና ገንዘብ ባለማግኘታቸው ምክንያት ፕሮጀክቶቻቸውን አቁመውት እንደነበር በተደጋጋሚ ተገልጿል። ባንኮች እንግዲህ አሁን ብድር እንደፈለጉ የሚሰጡ ከሆነ እነዚህ ፕሮጀክቶች በድጋሚ መንቀሳቀስ፣ ግንባታዎቹ መፋጠንና ለገዢዎች የሚቀርቡ ቤቶች ቁጥር እየጨመረ ይሄዳል ማለት ነው። በተዘዋዋሪ ደግሞ እነዚህ ግንባታዎች ተጀመሩ ማለት በኮንስትራክሽን እና በተያያዥ ዘርፎች ላይ ያለው የስራ ዕድል ፈጠራ ከጊዜ ወደ ጊዜ እየጨመረ እንዲሄድ ምክንያት ይሆናል ማለት ነው። ትልቁና ዋነኛው ነገር ደግሞ ምንድነው? በቤት ግንባታ በተለይም በሪል ስቴት ላይ የተሰማሩ ሰዎች ቤት የሚገዛቸው ሰው እንዳለ ስለሚያስቡ በድፍረት ወይም በኮንፊደንስ ማለት እንችላለን ቤቶችን ወደ መገንባት በስፋት ይገባሉ ማለት ነው። እዚህ ጋር አንድ ነገር ልብ ልንል ይገባል። የሪል ስቴት አልሚዎች በ70/30 የመንግስት ፕሮጀክት ውስጥ በስፋት እየተሳተፉ ይገኛሉ። በዚህ ፕሮጀክት ለመሳተፍ የሚፈልጉ በርካታ የሪል ስቴት አልሚዎች እንዳሉም ሰምተናል። አሁን ገንዘብ እንደ ልብ የሚያገኙ ከሆነ እነዚህ ሪል ስቴቶች ቤቶችን በስፋት ይሰራሉ ማለት ነው። ይህ 70/30 የተሰኘው የቤቶች ፕሮጀክት ደግሞ ለኮንዶሚኒየም ቆጣቢዎች የሚተላለፉ ቤቶች ከሚሰሩባቸው አማራጮች አንደኛው በመሆኑ በብራቸው ቤት ከሚገዙት በተጨማሪ ለኮንዶሚኒየም ቤት ቆጣቢዎች አዲስ አማራጭ ሊፈጥር እንደሚችልም ባለሙያዎች እየገለጹ ይገኛሉ። አራተኛው የብድር ገደብ መነሳቱ የሚሰጠው ጥቅም ደግሞ በጊዜ ሂደት የብድር ወለድን ሊቀንሰው ይችላል ተብሎ ነው የሚጠበቀው። ከዚህ በኋላ እንግዲህ ባንኮች በገበያ ይመራሉ። ብድር ደግሞ የኢትዮጵያ ባንኮች ዋነኛ የገቢ ምንጭ ሆኖ ሲያገለግል ቆይቷል። በዚህም መሰረት ባንኮች በሚሰጡት ብድር ወለድ እየሰበሰቡ ትርፋማነታቸው እየጨመረ ሲሄድ ተመልክተናል። አሁን የዚህ የብድር ጣሪያ መነሳቱ እንግዲህ ባንኮች በተሻለ መጠን ገንዘብ እንዲሰጡ ያደርጋል። በዚህ መሃል ባንኮች ደንበኞችን ለማግኘት ሲሉ እርስ በርስ የወለድ ምጣኔ ላይ ቅናሽ ሊያደርጉ እንደሚችሉ ነው የኢኮኖሚ ባለሙያዎች የሚገልጹት። ይህ ደግሞ ለተበዳሪዎች የተሻለ አማራጭን የሚፈጥር ነገር እንደሆነ ልብ ልንለው ይገባል። እነዚህ አራት ነጥቦች እንግዲህ በባንኮች ላይ የተጣለውና የብድር ጣሪያ ገደብን የሚደነግገው መመሪያ ሊሻር በመሆኑ የሚኖሩት መልካም አጋጣሚዎች ናቸው። ምን ደካማ ጎንስ አለው ከተባለ የመጀመሪያ የሚሆነው የዋጋ ንረት ስጋት ነው። ሲጀምር ጀምሮ ይህ ገደብ የተጣለው የዋጋ ንረትን ለመቆጣጠር ነበር። ምክንያቱም ከፍተኛ የሆነ ገንዘብ ገበያ ውስጥ የሚንቀሳቀስ ከሆነ የዋጋ ንረት እንደሚከሰት ግልጽ ነው። ይህ ደግሞ የንብረቶችን ወይም ደግሞ የየትኛውን ምርት ዋጋ ከጊዜ ወደ ጊዜ እንዲጨምር ያደርገዋል። የዋጋ ንረት ካለ ደግሞ ገዢዎች የመግዛት አቅማቸው እየቀነሰ ይሄዳል። ስለዚህም እንግዲህ የዋጋ ንረት አለ ከተባለ የቤቶች ዋጋም ስለሚጨምር ሰዎች እንደፈለጉ ቤቶችን የመግዛት አቅማቸው ይቀንሳል ማለት ነው። ይህ ሁኔታ ነበር እንግዲህ የኢትዮጵያ ብሔራዊ ባንክን በባንኮች ብድር ላይ ገደብ እንዲጥል ምክንያት ሆኖት የነበረው። ስለዚህ አሁን ገደቡ ሲነሳ እንግዲህ የዋጋ ንረት ሊከሰት ይችላል የሚል ስጋት በባለሙያዎች ዘንድ በስፋት እየተነሳ ይገኛል። ይህ ደግሞ ወደ ሁለተኛው ስጋት ሊያመራን ይችላል። ሁለተኛው ስጋት ብለን የምናነሳው የቤቶችም ዋጋ ሊጨምር ይችላል የሚለው ነው። ለቤቶችና ለመኪና እንዲሁም ለተለያዩ አይነት ንብረቶች የሚሰጠው ብድር በጨመረ ቁጥር ሻጮች የሚሸጡትን ንብረታቸው ላይ ዋጋ እየጨመሩ እንዲሸጡ ሊያደርጋቸው ይችላል። ሻጮቹ ሰዎች ገንዘብ አላቸው መግዛት ይችላሉ ብለው ካሰቡ እንደፈለጉት ዋጋውን ሊጨምሩ ይችላሉ። ይህ ደግሞ በተለይም በትክክል ቤት የሚፈልጉ ማለትም በቤት ንግድ ውስጥ ያልተሳተፉና ለመኖሪያነት ቤት የሚፈልጉ ሰዎች ዋጋ እንዲጨምርባቸው ምክንያት ሊሆን ይችላል ማለት ነው። በተለይም እንግዲህ መስከረም ላይ ገደቡ ይነሳል በመባሉ በመጀመሪያዎቹ ጥቂት ወራት የተበዳሪዎች ቁጥር ሊጨምር ስለሚችል ይህንን ተከትሎ ደግሞ የንብረቶች ዋጋ ሊጨምር ይችላል ተብሎ ስጋት ተፈጥሯል። ቀጥለን ሶስተኛውን አደጋ እንመልከት። ብዙ ተበዳሪ ካለ እንግዲህ ብድር የመመለስ ሁኔታ አደጋ ውስጥ ሊገባ ይችላል። አንዳንዶች ብድር ስለሚያገኙ ብቻ ቤቶችን እንደ ልብ እየገዙ ነገ እንሸጣለን በማለት ቤቶችን በብዛት የሚገዙ ከሆነና ብድራቸውን መክፈል የማይችሉ ከሆነ ዞሮ ዞሮ አበዳሪው ባንክ ላይ ጫና መፍጠራቸው የማይቀር ጉዳይ ነው። ይህ ደግሞ እንግዲህ ባንኮቹ ላይ ብቻ ሳይሆን በሀገሪቱ
ኢኮኖሚ ላይ ከፍተኛ የሆነ ጫናና መቀዛቀዝን ሊፈጥር እንደሚችል ይገመታል። ቀጥለን ደግሞ ሊፈጠር የሚችለውን አራተኛውን ስጋት እንመልከት። ይህ ገደብ ከተነሳ የገንዘብ የመግዛት አቅም የበለጠ ሊቀንስ እንደሚችል ባለሙያዎች እየገለጹ ይገኛሉ። ስለዚህ እንግዲህ መንግስት የብድር ገደቡን በማንሳቱ ምክንያት ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ የሚለቀቅ ከሆነ የዋጋ ንረት አስከትሎ የንብረቶች ዋጋ በከፍተኛ ሁኔታ እንዲጨምር ሊያደርግ ይችላል የሚለው አራተኛው ጉዳይ ነው። እንደ ሁልጊዜውም እንግዲህ በኢኮኖሚክስ ውስጥ ቁልፉ ነገር ሚዛንን መጠበቅ ነው። በፍላጎትና በአቅርቦት በእድልና በስጋት መካከል ያለው ሚዛን ሁሌም ሚዛኑ መጠበቅ ይኖርበታል። በዚህ የመንግስት ውሳኔ ላይ ምን ሐሳብ አላችሁ? ተመሳሳይ ቢዝነስ ነክ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆናችሁ አብራችሁን እንድትዘልቁ በትህትና እንጠይቃለን።